ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባል። መንግስት የፕሪቶሪያውን ስምምነት እንዲተገበር ኃላፊነቱን እየተወጣ ቢሆንም ህወሓት የስምምነቱን የሰላም ጉዞ በሴራ አዙሪት እየፈተነው ነው። ህወሓት በስምምነቱ የተፈረመውን ለኢፌዴሪ ህገ መንግስት መገዛትን ችላ በማለት የትግራይ ህዝብ ዳገት የስጋት ማዕበል ውስጥ እንዲገባ አድርጎታል። የኢትዮጵያ የፖለቲካ ድርሳናት ላይ እንደሚነበበው እስከ ቅርብ ጊዜ ስልጣን የጠመንጃ አፈሙዝ ውጤት፣ ቆይታውም የኃይል ሚዛን ነጸብራቅ ሆኖ ቆይቷል። ይህ አካሄድና እሳቤ በለውጡ መንግስት ላይመለስ ተቀይሯል። ይህ ያልተመቻቸውና ከቀደመ ያልተቀየረ አስተሳሰባቸው መውጣት ያልቻሉ አካላት ግን ለውጡን ተቀብሎ መቀጠል አልሆነላቸውም። ከለውጡ ጋር አብሮ መጓዝ ያቃተው የህወሓት ቡድን እኔ ያልመራኋት ኢትዮጵያ ብትፈርስም ግድ የለኝ በሚል አካሄድ ጦርነትን መረጠ። መንግስት ተገዶ የገባበትን የሰሜኑን ጦርነት በኃይል የማጠናቀቅ አቅም ቢኖረውም ችግሮችን በሰላማዊ መንገድ በውይይት መፍታት የሚኖረውን ዘለቄታዊ መፍትሄ ከግምት በማስገባት የፕሪቶሪያውን ስምምነት መፈረሙ ይታወቃል። የፕሪቶሪያ ስምምነት ሁለት ተፋላሚ ኃይሎች ጦርነት ለማቆም የፈረሙት ብቻ አልነበረም። በመንግስት በኩል የትግራይ ህዝብ ከአብራኩ በወጣው ህወሓትም ሆነ ከውጭ በመጡ ኃይሎች እንዳይጎዳ በሆደ ሰፊነት የወሰነው ለህዝብ የተከፈለ መስዋዕትነት ጭምር እንጂ። እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት አንድ ቀን የቀረን አሸንፈናል። ጦርነቱ እንደምታውቁት ያለው ግን ምንድነው? መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል። ያ ከሚሆን ሰላም ይሻላል፣ የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰነው። የፕሪቶሪያው ስምምነት ጦርነቱን በዘላቂነት ያስቆመ ሲሆን የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲጠበቅ መስራትንና ለኢፌዴሪ ህገ መንግስት መገዛት ግዴታን በህወሓት ላይ ጥሏል። ኢትዮጵያ ያላት አንድ የመከላከያ ኃይል ብቻ በመሆኑ የህወሓት ታጣቂዎች ሙሉ በሙሉ ትጥቅ እንዲፈቱና ከህብረተሰቡ ጋር እንዲቀላቀሉ የስምምነቱ አካል ሲሆን በመንግስት የተፈጸመ ነው። በጦርነቱ ህወሓት እንደ ጦር ስልት ለመጠቀም ያፈራረሳቸውን የሀገርና የህዝብ ንብረት የሆኑ መሰረተ ልማቶችን መንግስት በቢሊዮን የሚቆጠር ብር በማውጣት በፍጥነት ተጠግነው ወደ ስራ እንዲገቡ አድርጓል። ድህረ ውግእ ተዓብይ ጸገም ኣብ ትግራይ ዝነበረው ሰርቪስ እዩ። ከጦርነቱ በኋላ በትግራይ የነበረው ከባዱ ችግር የአገልግሎት ተደራሽነት ነው። በዚህ ረገድ በትግራይ ባንኮች፣ የኤሌክትሪክ ኃይል፣ የአውሮፕላን ትራንስፖርት፣ የቴሌኮም አገልግሎትና በርካታ ሌሎች የህዝብ አገልግሎቶች ደግሞ ወደ ነበሩበት እንዲመለሱ ተደርጓል። ይህ ደግሞ ለህዝባችን ትልቅ ድል ነው ብዬ ነው የማየው። ሰብአዊ ድጋፎች በተሟላ መንገድ ወደ ትግራይ ክልል እንዲዳረሱ ተደርጓል። ያን ጊዜ ብዙ ችግር ነው የነበረው። የፕሪቶሪያው ስምምነት እንዲተገበር ሁለቱ ወገኖች ኃላፊነት ያለባቸው ቢሆንም መንግስት ወደፊት ሲራመድ ህወሓት እያነከሰ የስምምነቱን የሰላም ጉዞ በሴራ ዙሪት እየፈተነው ነው። ከፌዴራል መንግስት ጋር ሆኖ የመተግበር ኃላፊነት ያለበት ህወሓት በስምምነቱ የፈረመውን ለኢፌዴሪ ህገ መንግስት መገዛትን ችላ በማለት የትግራይ ህዝብ የጓጓለትን የሰላም ፍሬ እንዳያገኝ ዳግም የስጋት ማዕበል ውስጥ እንዲገባም አድርጎታል። ስምምነት ፕሪቶሪያ በሙሉነት ከይፍጸም ካብ ዝገብሩ ዘለው ምክንያታት የፕሪቶሪያው ስምምነት በሙሉነት እንዳይፈጸም ከሚያደርጉ ምክንያቶች አንዱ ቆሞ ቀሩ ህወሓት ህገ መንግስቱንና ተቋማትን ባለማክበር ወደ ጎን ስለሚተው ነው። ስምምነቱን አምኖ ፈርሞ ነበር። ነገር ግን ስምምነቱን ወደ ጎን እየተወ የሚፈልገው መርጦ ነው የሚወስደው። ሁሉንም የስምምነቱን ሐሳቦች ሳይሆን የሚፈልገው መርጦ ከውስጡ ይወስዳል። በፕሪቶሪያው ስምምነት የተስማማበትን ህገ መንግስታዊ ስርዓት ወደ ጎን በመተው የብሔራዊ ምርጫ ቦርድን ህግ አልተቀበለም። ይህ በስምምነት ውስጥ የሚገኝ ወሳኝ ጉዳይ ነው። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ራሱ ከህግ አፈንግጦ ለዳግም ጦርነት እንደ ምክንያት እያቀረበ ነው። ህወሓት በአንድ በኩል ትጥቅ እየፈታው ነው ቢልም በሌላ በኩል ታጣቂዎችን እየመለመለ በአስመሳይነቱ ቀጥሎ ለስምምነቱ ጀርባውን ሰጥቷል። ሰላም በአንድ ወገን ድካምና መስዋዕትነት ብቻ የሚመጣ ሳይሆን የሁሉንም ወገኖች የላቀ ትብብር የሚጠይቅ ቢሆንም ህወሓት በዚህ ረገድ በአስመሳይነት ቆሞ ጠባቂ መሆኑ ህዝቡ ላይ እየቆመረ ለመሆኑ አመላካች ነው። ፕሪቶሪያ መፈጸም አለበት የሚል ሰው ግን ፌዴራል መንግስት የፌዴራል ተቋማት የሰጧቸውን ውሳኔዎች አልቀበልም፣ ፈለክም አልፈለክም ይሄን አደርጋለሁ ብሎ ደግሞ ይላል። ምንም እንትን የለውም። አሁን ይሄን ኮንትራዲክሽን እንዴት ነው የምታስታርቀው? ፓርቲ ሰራዊት የለውም። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ እቀጥላለሁ ሊሆን አይችልም። ኢንተርም አድሚኒስትሬሽን ሲቋቋም የዲዲአር ፕሮሰስ ሊያስፈጽም ነው። ዲዲአር ፕሮሰስ ሲፈጸም ግን የትግራይ መሰረታዊ ጥቅሞች ባስከበረ መልኩ ይሁን ነው። መንግስት በትግራይ ያሉ ተፈናቃዮች ሰብአዊ እርዳታ በበቂ እንዲደርሳቸውና ተፈናቃዮች እንዲመለሱ ከፍተኛ ጥረት እያደረገ ቢሆንም ህወሓት ይህን በማደናቀፍ ራሱን የማቆየት ቀመሩ ስሌት ሆኖ ታይቷል።
ህወሓት የፕሪቶሪያውን ስምምነት ካለማክበሩ ባሻገር ከስምምነቱ ውጭ የሆኑ ጉዳዮችን በማንሳት የተፈናቃዮችን የመጠለያ የስቃይ ጊዜ እያራዘመ ለተፈናቃዮች የሚላክን እርዳታ ለጦርነት መዘጋጃ እያደረገ የትግራይን ህዝብ ረሃብና ችግር እንደምን እንዳይጠቀምበታል። ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው፣ መከራ ዘርተው፣ ችግር ዘርተው የተፈናቀልን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። በእርግጥ የህወሓት ቡድን የትግራይን ህዝብ ነጻ የሚያወጣው የፕሪቶሪያ ስምምነት እንዲተገበር አይፈልግም። ስምምነቱ ሙሉ በሙሉ ተተገበረ ማለት የቡድኑ ህልውናና አስፈላጊነት እንደሚያበቃለት ስለሚያስብ ስምምነቱ ገቢራዊ እንዲሆን አይፈልግም። ለዛም የተለያዩ ምክንያቶችን በመደርደር ስምምነቱን ማሰናከል ተያይዞታል። የተፈናቃዮች ሰብአዊ እርዳታ መጓደልና ወደ ቦታቸው አለመመለስ ህወሓት አለኝ የሚለው ዓለም አቀፍ ትኩረት ለመሳብ የሚጫነው ቁልፉ ነው። በችግር ላይ ላሉ ዜጎች የሚላክን ሰብአዊ እርዳታ ከችግረኞች ጎሮሮ እየመነተፈ ይጠብቀኛል ለሚለው በህገ መንግስት ቅቡልነት ለሌለው ሰራዊት ቀለብ አድርጎ ራሱ ሰርቆ ራሱ ይጮሃል። እርግጥ ይህ አብሮት የኖረው መለያው ነው። የሚሄደውን ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት እንዳይቋቋም የማድረግም በጣም የተደራጀና ስርዓት የሚመስል ነገር ተዘርግቶ የሚሰራው ነገር በሙሉ የሚያሳየው ትህነግ ለፖለቲካው ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና ታሪኩን በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። ለህወሓት ከትግራይ ህዝብ እፎይታ ይልቅ የጥቂት ቆሞ ቀር ግለሰቦች ፍላጎት ከዳር መድረስ የበለጠ አሳሳቢው ነው። ስለዚህ ለብዝሃው የሚጠቅመው የፕሪቶሪያ ስምምነት ባይተገበር ግዱ አይደለም። የአሁኑ የጦርነት ጉሰማም የፕሪቶሪያ ስምምነት ሙሉ በሙሉ ተተግብሮ በሰላም ከመቀመጥ በተራዘመ ጦርነት የቡድኑን ህልውና ማቆየት ምርጫ ቁጥር 1 ተደርጎ ለመወሰዱ በቂ ማሳያ ነው። መንግስት የሰላም እጁን ዘርግቶ የሞት ቃታን ሲያጠፍ የህወሓት የጥፋት ቡድን ግን ዛሬም በትላንት ቆሞ ቀርነት ስር ሆኖ የጥፋት ድግስ ይደግሳል። መንግስት ለትግራይ ህዝብ የልማት በጀትና የህይወት ተስፋን ሲያድል፣ ይኸው ቡድን ግን በህዝብ ስም በመደገድና ከጦርነት አዙሪት ባለመውጣት ቆሞ ቀርነቱን በተግባር እያሳየ ይገኛል። እኩይ ግብሮቹ ከጦርነት አዙሪት ያለመውጣት ፍላጎት፣ በትግራይ ህዝብ ስም መነገድ፣ እኔ ብቻ አውቅላችኋለሁ ህወሓት ያለፈበት ታሪኩና መገለጫዎቹ ሆነው አሁንም አሉ። ህወሓት በእጁ የገባውን ኢትዮጵያን የመምራት ዕድል በለውጥ ፈላጊ ህዝብ ቁጣ ካጣ በኋላ ለውጡን ተቀብሎ የለውጡ አካል ከመሆን ወይንም ሐሳብ አንስቶ የሐሳብ ትግል ከማድረግ ይልቅ ትጥቅ አንስቶ እኔ ከሌለሁ ኢትዮጵያ ትፍረስ የሚል አቋም ይዞ ሰሜን ዕዝን ማጥቃቱ አሁን ባለው ትውልድ ቁሞ ቀርነቱ የታየበት ቀዳሚው ጉዳይ ነው። ህወሓት ወቅቱ የሚፈልገውን ማንነት ተላብሶ መጓዝ ያቃተው ያለፈውን ታሪክ እንደ አዲስ ስኬት ሊደግመው የሚመኝ ትናንት ላይ የቆመ ነው። በትግራይ ህዝብ ስም ነግዶ መከራን ያተረፈለትም ነው። ይህ ቆሞ ቀር ማንነቱ በቀድሞ የሐሳቡ ተጋሪዎችም ጭምር የተመሰከረ ነው። ምን ነበር ቃል የገባ ነው? ምንድን ነበር ያረግ ነው? ህዝቡ ልጁ ሰጠን፣ ሁለመናውን ሰጠን። ለምንድን ነው ምላሻችን? ሴፍቲ ኔት፣ ቀውስ፣ ድህነት፣ ስደት፣ ሌብነት ጭምር በህዝብ የሚጨክኑ ማለት ነው። መሀላቸውን ቅርጥም የሚያደርጉ ግን ብቀላ ነው። የትግራይ ህዝብ ያውቀዋል። መንግስት ከሰሜን ዕዝ መጠቃት በኋላም ኢትዮጵያን ከብተና ለማዳን በወሰደው እርምጃ በአሸናፊነት መንፈስ ውስጥ ሆኖ የሰላም እጁን መዘርጋቱ የትውልድ እልቂትን ለመግታት የወሰደው ታሪካዊ እርምጃ ነው። ለማጥፋት ሳይሆን ለማዳን የቆመ መንግስት መሆኑን በተግባር የተመሰከረበት የታሪክ ምዕራፍም ተጻፈ። ዛሬ የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ።
የመንግስት የሰላም እጅን መዘርጋት በመጨረሻዋ ሰዓት በትግራይ ወጣት ላይ ልታርፍ የነበረችን የሞት ቃታ አጠፈ። ይህ እርምጃ የአንድን ወገን ሽንፈት ሳይሆን የኢትዮጵያዊነትን ትንሣኤና የትውልድን መትረፍ ያበሰረ፣ የመንግስትን ተራማጅነት የመሰከረ፣ ልብ ቢኖረው ለቁሞ ቀሩ አጥፊ ቡድን ከህይወትም ከፖለቲካም የተቀዳ ትምህርት በሆነውም ነበር። በትግረኛ አንድ አባባል አለ። ናንጯ ጻረ ሞቷ ንድሙ መጻወቲታ ይባላል። ምን ማለት ነው? ለድመት አይጥ ይዛ እንደዚህ የምታንገራጥው ለሷ ጫወታዋ ነው። ለአይጧ ግን ጻረ ሞት ነው። ለአንዳንዶች ውጊያው ጫወታ ሊሆን ይችላል፣ ለህዝባችን ግን ጻረ ሞት ነው። አሁን ትግራይ ውስጥ አንደኛ ከህዝብ ፍላጎት ውጪ የትግራይ ህዝብ 100% ጦርነት አይፈልግም። 100% ጥርጥር የለውም። ይሄ አይቶታል፣ ምትርፍ የለውም። የዓለምን ነገር አለመገንዘብ፣ የዘመኑን የውጊያ ስልትም አለመገንዘብ፣ አሁን እንደ ድሮ ተራራ መያዝ፣ ተራራ መልቀቅ ብቻ ማሰብ። እንዳያችሁት ነው ኢራንና እስራኤል ያዋጋው ተራራ አይደለም። ዘመን ተቀይሯል። የፕሪቶሪያ ስምምነትን ተከትሎም መንግስት ለክልሉ የመደበው ከፍተኛ የልማት በጀት ደግሞ መንግስት ሰላምን በወረቀት ብቻ ሳይሆን በህዝቡ ጎተራና በፈረሱ መሰረተ ልማቶች ትንሣኤ ለማጽናት ያለውን እውነተኛ ቁርጠኝነት ያረጋገጠበት ነው። ናይ ልማት በጀት ቅድም ለከም ዝገለጽኩዎ ፌደራል መንግስት በጀት ሰድደሎ ናይ ልማት በጀት እናመንጠለ ቀደም ብዬ እንደገለጽኩት የፌዴራል መንግስት የልማት በጀት እየላከ ነው። ይህንን የልማት በጀት እየነጠቀም የታጣቂ ቀለብ እያደረገ ነው የሚገኘው። የትግራይ ክልልና ህዝቡ በጦርነት ውስጥ እንዲኖሩም ከልማትና ኢንቨስትመንት እንዲርቁ እያደረገ ነው። ይህ ብቻ አይደለም። የትግራይ ወርቅና ሌሎች ማዕድናት እየበዘበዘም ለጦር መሳሪያ ግዢ እየዋለ ነው። ይህ ኃይል የልማት ሽታን ከማያውቁ የውጭ ኃይሎች ጋር ወዲህና ወዲህ እያለ ነው። ከምርጫ ቦርድ ተሰረዝኩ፣ ተፈናቃዮች ወደ ቀያቸው አልተመለሱም የሚል ራሱ በፈጠራቸው ችግሮች ተጠቅሞ ጦርነት እየቀሰቀሰ ነው። መንግስት ለትግራይ ህዝብ የሰጠው ምላሽ አሁንም ለፈረሱ መሰረተ ልማቶች ግንባታን፣ ለሞት ለታጨው ወጣት ደግሞ ህይወትን ቢዘራም ቁሞ ቀሩ የጥፋት ቡድን ከመሰሉ ጋር በዛው ባፈጀው ስልት ላይ ነውና ዛሬም ሞትን ከመደገስ አልታቀበም። ምንድነው ይሆን ያሉ ወይ ሰዎች አይደሉም? የጨረሰው ጦርነት እኮ ኦኬ ቅርብኝ ብሎ ኑ እንሂድ ወደ ፕሪቶሪያ እሺ ብሎ ሲሄድ ነው የምናውቀው። ምን እንድንሆን ነው የምትፈልጉ? ይሄ ለማለት ሙጡ ፖለቲከኛ መሆን አለበት። ሰው መሆን በቂ ነው። የትግራይ ህዝብም ያውቃል። እንደገና አሁን ኦኬ ታደሰ አረጉልኝ አሉ፣ አረግኩላቸው አለ ጠቅላይ ሚኒስትሩ አይደል? ታደሰ የሆነ ነገር ፈርሞ ሄደ። አሁን ታደሰ ሙከራ እየሞከረ ነው። ሌላው ለሙከራ ብሎ ወጣቱ ጸለምት ሄደው ያስጨርሳል። ለሙከራ ጀነራልሺፕ ማለት ይሄ ነው። ለሙከራ በአፋር ለሙከራ ሌላክ ነው አሉ። እዚህ ላይ የጥፋት ቡድኑ ቁሞ ቀርነቱን ቁልጭ ያደረገውን በሰሜኑ ጦርነት ወቅት የነበረ አጋጣሚን መለስ ብሎ ማስታወስ የግድ ይላል። ወደፊት አየው የት ይሄድን ነው ማንም የሚነግርህ ሰው የለም። የሆነ ቦታ በደረሰን ቁጥር ግን እገሌ እኮ እዚህ ቦታ ነበረ የተሰዋው ወይ ነገሌ ስልጣና እኮ እዚህ ነበር የተደረገው ነው። ፓስት ነው የሚወራው። 604ኛ ኮር ሲደመሰስ በዚህ አቅጣጫ አልፈናል። 75 ዓመተ ምህረት እንዲህ ሲደረግ በዚህ በኩል ሄደናል። ለራሴ የጻፍኩት ዳያሪ የኔ ጓዶች አንድም ፊቸር ማየት አይችሉም፣ ፓስት ነው የሚጠነቁሉት የሚል ነው የጻፍኩት። አሁን የትግራይ ህዝብ በመሰለ ውር ድንብር መመራት ሊቆም ይገባል። ጠቅላይ ሚኒስትር አብይ አህመድ እንደሚሉት የትግራይ ህዝብ ካለፈው የጦርነት ማዕበል ተምሮ የቆየውን የጥልና የጥርጣሬ ፖለቲካ ከሚያነግሱ ቁሞ ቀር አስተሳሰቦች ተላቆ ዘመኑን የዋጁና የጋራ ልማትን የሚያመጡ አማራጮችን መከተል ይኖርበታል። ለዚህ ትልቅ ኃላፊነት ያለበት አዲሱ ትውልድ ሊነሳ ይገባል። ህዝብ ትግራይ ሰላምን፣ ልማትን ይግባው። የትግራይ ህዝብ ሰላምና ልማት ይገባዋል። ሰላምና ልማትም ይወዳል። ለሰላምና ልማት ታግሏል። በአንጻሩ ደግሞ ጦርነትና ውድመት አይገባውም የሚል ጽኑ እምነት ነው ያለኝ። ይህ ደግሞ ባረጃ አስተሳሰብ ሊረጋገጥ አይችልም። ስለዚህ ስልጣን የህዝብ ነው፣ ስልጣን በተማሩ ወጣቶች እጅ መግባት አለበት የሚል እምነት አለኝ።
በእርጅናቸው ጊዜ ጦርነትን የሚቀሰቅሱትን ወላጆቹን ደግሞ ተው ስልጣን ይበቃችኋልና ለልጆቻችሁ አስረክቡ፣ ህዝባችንና ሀገራችን ሰላም ይገባዋል ሊላቸው ይገባል። አዲሱ ትውልድ ቁሞ ቀሩን ህወሓት በቃኝ ማለት ካልቻለ የጥፋት ቡድኑ አሁንም ከኢትዮጵያ ታሪካዊ ጠላቶች ጋር በማበር ለዳግም ጦርነትና እልቂት እያደረገ ያለው ዝግጅት ወደ ተግባር እንዲቀየር ምቹ ሁኔታን መፍጠር ይሆናል። ያ እንዲሆን ደግሞ ማንም አይፈቅድም። በመጨረሻ የቡና ላኪዎች፣ አቅራቢዎችና አርሶ አደሮች የበለጠ ኪሳራ ሳይመጣባቸው በእጃቸው ያለውን ምርት ለዓለም ገበያ እንዲያቀርቡ የቡናና ሻይ ባለስልጣን አሳሰበ። ቡና ከሁለት ወራት ወዲህ በዓለም አቀፍ ደረጃ ዋጋው እያሽቆለቆለ መሆኑን የባለስልጣን መስሪያ ቤቱ ዋና ዳይሬክተር ዶክተር አዱኛ ደበላ ገልጸዋል። ቡና ለሚሊዮኖች የዕለት ጉርስ ምንጭ፣ ለኢትዮጵያም የኢኮኖሚ ህዋስና የውጭ ምንዛሬ ጀርባ አጥንት ሆኖ ዘልቋል። ከቅርብ ዓመታት ወዲህ ደግሞ በቡና ላይ በተሰራው መዋቅራዊ ለውጥ ምርትና ጥራቱን በማሳደግ ከፍተኛ የውጭ ምንዛሬ እያስገባ ይገኛል። የ2017 ዓ ም ብንመለከት ለውጭ ገበያ በቀረበው 470 ሺህ ቶን ቡና 2.65 ቢሊዮን ዶላር ገቢም ማስገኘት ተችሏል። በዘንድሮ ዓመትም 600 ሺህ ቶን ቡና በመላክ 3 ቢሊዮን ዶላር ወደ ካዝና ለመጨመር ኢትዮጵያ ያዘችው እቅድ ነው። የሆነና በዓለም አቀፍ ደረጃ የቡና ዋጋ የማሽቆልቆል አዝማሚያ እያሳየ ይገኛል። የብራዚልና ቪየትናም ቡና በከፍተኛ መጠን ወደ ገበያ እንደሚቀር መገመቱም እንደ አንድ ምክንያት ይነሳል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ እንደገለጹትም አንድ ቡና ፓውንድ ማለትም 0.45 ኪሎ ግራም $4 ሲሸጥ የነበረው አሁን ላይ ወደ $2.8 አሽቆልቁሏል ብለዋል። $4 በቀጥታ ወደ $2.8 ሲገባ በየቀኑ እየቀነሰ የመጣበት ሁኔታ ለኛ እጅግ በጣም ፈታኝ የሆነበት ሁኔታ ነው ያለው ማለት ነው። ስለዚህ በዋናነት የብራዚል ቡና በከፍተኛ ምርት ወደ ዓለም አቀፍ ገበያ ይገባል ተብሎ ስለታመነ እንደገናም ደግሞ የቪየትናም ቡናው በዛው ልክ በተሻለ መልኩ ምርታማነቱ የተሻለ ነው ተብሎ ፎርካስት ስለተደረገ የዓለም አቀፍ የሌሎች ሀገራት ቡና አምራች ሀገራት ዋጋ እና በኒውዮርክ ላይ የሚሰጠው የቡና ዋጋ በየቀኑ እየቀነሰ መጥቶ ዛሬ ላይ 2.8 አካባቢ ደርሷል። ባለፈው ዓመት የዓለም የቡና ዋጋ ከፍተኛ ስለነበር አቅራቢዎች ከአርሶ አደሩ ጤናማ ባልሆነ ውድድር በከፍተኛ ገንዘብ መግዛታቸውን የባለስልጣኑ ዋና ዳይሬክተር አንስተዋል። አሁን ባለው ገበያም ብዙዎች ለኪሳራ የሚዳረግ በመሆኑ አቅራቢዎች በቀጥታ ምርቶቻቸውን ለዓለም ገበያ እንዲያቀርቡ ፍቃድ እንዲያገኙ እየተደረገ ነው ብለዋል። እንደ ቡናና ሻይ ባለስልጣንና ግብርና ሚኒስቴር አንድ ቀይ ሼት ቡና 1 ኪሎ ግራም ቀይ ሼት ቡና ማክሲማም 120 ብር በኪሎ መሆን አለበት ብለን የዓለም ገበያውን ባማከለ መልኩ አናሊሲስ ሰርተን ለተጠቃሚዎች አድርሰን ነበር። ሆኖም ግን በአርቲፊሻል ኮምፒቲሽን ላኪዎቻችን አቅራቢዎቻችን ከአርሶ አደሩ እስከ 200 ብር እና ከ200 እስከ 240 ብር በኪሎ ገዝተው አሁን በእጃቸው ላይ ያለው ቡና አሁን የዓለም አቀፍ ገበያ ካለው ጋር ሲታይ ብዙዎቹ ክሳራ ውስጥ የሚከታቸው ነው ማለት ነው። ሆኖም ግን አቅራቢዎቻችን በቀጥታ ምርቶቻቸውን ለዓለም አቀፍ ገበያ እንዲያቀርቡ የኤክስፖርት ላይሰንስ እንዲሰጣቸው እያደረግን ያለ ነው። ምክንያቱም ከኪሳራ ለመታደግ ኢትዮጵያ በዘንድሮ ዓመት 1.5 ሚሊዮን ሜትሪክ ቶን ቡና አምርታለች። ይህም በላኪዎች በአቅራቢዎችና አርሶ አደሮች እጅ የሚገኝ ነው። በተሳሳተ መረጃ መሰረት የቡና ዋጋ ይጨምራል በሚል በእጃቸው የያዙ ላኪዎች፣ አቅራቢዎችና አርሶ አደሮች ይበልጡን ወደ ኪሳራ ሳይገቡ አሁን ባለው ገበያ ዋጋ ማቅረብ እንዳለባቸውም ዋና ዳይሬክተሩ አሳስበዋል። ገና የቡና ዋጋ ይጨምራል እያሉ ብዙ ላኪዎች፣ ብዙ አቅራቢዎች፣ ብዙ አርሶ አደሮች ቡናን ይዘው በእጃቸው ይዘው ቆይተዋል ማለት ነው። ይሄ ደግሞ ከጊዜ ወደ ጊዜ እየቀነሰ የመጣው የዓለም አቀፍ የቡና ዋጋ ይበልጡኑ ክሳራ ውስጥ ስለሚከታቸው ይሄንን በመረዳት ላኪዎቻችን፣ አቅራቢዎቻችን፣ አርሶ አደሮቻችን በእጃቸው ላይ ያለውን ቡና በአስቸኳይ ወደ ማዕከላዊ ገበያና ኤክስፖርት ማድረግ ሲገባቸው ገና ገበያ ዋጋ ይጨምራል ብለው በእጃቸው ላይ የያዙ ብዙ ናቸውና በዚህ መረጃ ማስተላለፍ የምንፈልገው በሚቀጥሉት ለአንድ ዓመት የዓለም አቀፍ የቡና ዋጋ በዚህ ሁኔታ የሚቀጥል መሆኑን አውቀው በእጃቸው ላይ ያለውን ሌላ ከዚህ በላይ ኪሳራ ውስጥ ሳይገቡ በእጃቸው ላይ ያለውን ቡና በአግባቡ ሽጠው ማውጣት መቻል አለባቸው። ሁለተኛ መመሪያችን የሚለው
አንድ ቡና ከተመረተ በዛው ዓመት ጊዜ ውስጥ መውጣት መቻል አለበት። ቡናን በሕገ ወጥ ኮንትሮባንድ መንገድ እንዳይሸጥ ሀገራዊ የኮንትሮባንድ ግብረ ኃይል ተጠናክሮና ተደራጅቶ ክትትል እየተደረገ መሆኑንም ባለስልጣን መስሪያ ቤቱ ገልጿል። አቅራቢዎች፣ ላኪዎችና አርሶ አደሮች የቡናና ሻይ ባለስልጣንና የግብርና ሚኒስቴር በሚሰጡት መረጃ መሰረት ቡና ጥራቱን በጠበቀ መልኩ ለገበያ ማቅረብ እንዳለባቸው ዋና ዳይሬክተሩ ዶክተር አዱኛ ደበላ ገልጸዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ